That white knuckle raid may have ended with the letters EKIA for enemy killed in action. ከዓለም እጅግ ተፈላጊ የነበረውን የሽብርተኛ መሪ ኦሳማ ቢንላደንን ፓኪስታን ግዛት ውስጥ በሚገኝ ግቢ በአሜሪካ ኃይሎች መገደሉን የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ይፋ ያደረጉት ከ12 ዓመታት በፊት ልክ በዛሬው ዕለት ነበር። Tonight, I can report to the American people and to the world that the United States has conducted an operation that killed Osama bin Laden, the leader of Al-Qaeda. በዓለም ዙሪያ ቢያንስ በ3 አህጉራት በተፈጸሙ አረመኔያዊ የሽብርተኛ ጥቃቶች የሚወነጀለው ኦሳማ ቢንላደን በአሜሪካ ታሪክ ከማናቸውም ትልቁ ያደን ኢላማ እንደነበር ይነገራል። እንደ አውሮፓውያን አቆጣጠር መስከረም 11 2001 ዓ.ም በኒውዮርክና በዋሽንግተን ከደረሱት ከባድ ጥቃቶች በኋላ ፕሬዝዳንት ቡሽ የጥቃቶቹ ዋነኛ አቀናባሪ መሆኑ የታመነውን ኦሳማ ቢንላደንን ፈልገው ማግኘታቸው የማይቀር ነው ብለው በይፋ ቃል መግባታቸው ይታወሳል። የሆነው ሁሉ ሆኖ ይህ የዓለም እጅግ ከፍተኛ ያደን ኢላማ አሸባሪነቱ ገጽታው ከሰላማዊና ምቾት ከተሞላበት አስተዳደጉ ጋር በሰላ ሁናቴ የሚጋጭ ነው። ከሳውዲያኑ የኮንስትራክሽን ኩባንያዎች ከበርቴ አባት የተወለዱት ከ50 የሚበልጡ ልጆች አንዱ የሆነው ኦሳማ ቢንላደን እንደ አውሮፓውያን አቆጣጠር በ1957 ተወለደ። ከዚያም በሳውዲ አረቢያ ከፍተኛ ወደብ ውስጥ ከገዢው ንጉሳዊ ቤተሰብ አባላት ጋር ተቀራርቦ ተንቀባሮ አደገ። እናም በምህንድስና ከፍተኛ ትምህርት ዲግሪውን ለማግኘት ትምህርቱን ቀጠለ። በዚህ ሁኔታ ሲኖር እንደ አውሮፓውያን አቆጣጠር በ1979 የቀድሞዋ ሶቪየት ህብረት አፍጋኒስታንን በወረረችበት ጊዜ ቢንላደን ሕይወቱ እስከ ዘላለሙ ተቀየረ። ቢንላደን ሶቪየቶችን ሊወጋ አገር ጥሎ ሄደ። በ1980ዎቹ አጋማሽ ላይ ግን ቢንላደን ከቤተሰቡ ሀብት ድርሻውን የራሱ ሚኒሻ ኃይል ሊያቋቁምበት ወሰነ። ሶቪየቶች ከአፍጋኒስታን ከወጡ በኋላ ቢንላደን ወደ ሀገሩ ይመለስ እንጂ ከአፍጋኒስታኑ ጦርነት የቀድሞ ተዋጊዎች ጋር ግንኙነቱን ጠብቆና በሌሎች እስላማዊ ጉዳዮች ላይ ትኩረቱን ቀጥሎ ነበር የቆየው። ሌላው በሕይወቱ አዲስ ምዕራፍ የሆነው በ1990 ኢራቅ የነዳጅ ሀብታም ጎረቤቷን ኩዌትን ስትወር ሳውዲ አረቢያ የአሜሪካንን ወታደሮች በግዛቷ እንዲሰፍሩ መጋበዟ ነበር። ቢንላደን ቅዱስ ምድር ብሎ ወደሚመለከታት ሀገር ሙስሊም ያልሆኑ መግባታቸውን ከተው እስልምናን መዳፈር አድርጎ ነበር። እርምጃውንም አጥብቆ ሲቃወም ቆይቶ በ1991 ከሳውዲ አረቢያ ተባረረ። ቢንላደን ሱዳንን የስደት ሀገሩ በማድረግ ሶማሊያና ሳውዲ አረቢያን በመዘዋወር በአሜሪካ ጦር ኃይል ላይ የሚሰነዘሩ ጥቃቶችን ሲያቀነባብር እንደነበር ይነገራል። The US government has committed acts that are extremely unjust, hideous and criminal through its support of the Israeli occupation of Palestine. And we believe the US is directly responsible for those killed in Palestine, Lebanon and Iraq. ሱዳን በአሜሪካ ጫና በ1996 ቢንላደንን ከሀገሯ አስወጣች። ቢንላደን እንደገና በአፍጋኒስታን ፖለቲካ ውስጥ ይሳተፍ እንጂ በጎን ደግሞ ዓለም አቀፍ ጸረ አሜሪካ ትግሉን ቀጠለ። በ1998 በኬንያና በታንዛኒያ የአሜሪካ ኤምባሲዎች ላይ የደረሱትን ጥቃቶች ያቀነባበረው ቢንላደን እንደሆነ ይታመናል። በ2001 ደግሞ በኒውዮርክና በዋሽንግተን ከ3000 የሚበልጡ ሰዎች የተገደሉበትን ጥቃቶች ተከትሎ አሜሪካ ቢንላደንን ማስቆም ቀዳሚ ትኩረት አድርጋ ተነሳች። ታሊባኖች የአልቃይዳውን መሪ ለአሜሪካ ባለስልጣናት ማስረከብን አሻፈረኝ በማለታቸው አሜሪካ ጦርነት በመክፈት ታሊባኖቹን በታህሳስ 2001 ከስልጣን አስወገደች። ቢንላደንም ያኔ ተሸሸገ። በእነዚህ ዓመታት ሁሉ ታዲያ ኦሳማ ቢንላደን ከተደበቀበት ሆኖ በየጊዜው አሜሪካን እያወገዘ ድምፁን ሲያሰማና ዋሽንግተንን እጅጉን ሲያናድድ ነበር። በርካታ ጥቃቶችን በማቀነባበር የሚታወቀው ኦሳማ ቢንላደን መገደሉን አሜሪካ ያሳወቀችው እንደ አውሮፓውያኑ በ2001 በዛሬው ዕለት ነበር። If the operation is a go, it will be handled by the so-called silent option.